ሰላም እንዴት ናችሁ ጋይስ? ይመስገን ይመስገን ነው የምላችሁ። ይመስገን በቃ አለን አለን አለን። መኖራችን በጣም ትልቅ ነገር ነው። ባይ ዘ ወይ በጣም ትልቅ ነገር ማለት ነው። ከዚች ምድር ላይ መኖራችን ነው። ፈጣሪ የተመሰገነ ይሁን። ስለዚህም ማለት ነው እና አንድ ነገር ልንገራችሁ ጋይስ፣ የሆነ ነገር ለማሳካት ስትሞክሩ፣ የሆነ ነገር ለማሳካት እየሄዳችሁ ከሆነ ማለት ነው የምትከፍሉት ዋጋ ልነግራችሁ አልችልም። በጣም ብዙ ነገር ትከፍላላችሁ። በጣም 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 ብዙ ነገር ማለት ነው። በጣም ብዙ ነገር ግን ባትከፍሉም ብትከፍሉም መክፈላችሁ አይቀርም። ባይ ዘ ወይ ባትከፍሉም ብትከፍሉ ባንከፍልም ብንከፍልም መክፈላችን አይቀርም። ይህን ስላችሁ ለምንድን ነው ጋይስ መሰላችሁ? አብዛኞቻችን ማለት ነው ብዙ ነገር እናስባለን፣ ብዙ ነገር እንዲሳካልን እንፈልጋለን። ግን በቃ የሆነ ነገር ማጣት አንፈልግም፣ የሆነ ነገር እንዲጎረብጠን አንፈልግም። ግን እሱ አይሆንም፣ በፍጹም ነው የማይሆነው ጋይስ። ዩሲ ራሳችሁ አለማወቅ ካለባችሁ ለማወቅ ስትጠሩ አይናችሁ እንደዚህ ሊቀላ ይችላል። እያያችሁት ነው፣ ሊቀላ ይችላል እንደዚህ ዩሲ ስታነብ ስክሪን ጋር ስትፋጠጥ እንደዚህ አይነት ሲቹዌሽን ውስጥ ልትገባ ትችላለህ። ከሰዎች ጋር ከጓደኞች ጋር ወተህ ምናምን ማድረግ ያለብህን እሱ እንድታቆም ትችላለህ። ምናምን ነገር ቤተሰብ ጋር ያለህን ሪሌሽን ሳክሪፋይ ልታደርግ ትችላለህ በተወሰነ መልኩ ነው። መተኛት እየፈለግ ሳትተኛ ታራለህ፣ ትውላለህ ምናምን ነገር። መብላት እየፈለግ አትበላም፣ ላትበላ ትችላለህ። መጠጣት ትፈልጋለህ፣ አትጠጣም። ሪሌሽንሽፕ እንዲኖር ትፈልጋለህ፣ ግን በቃ አይሆንም፣ አይመጣልህም ማለት ነው። እና ይህን ማወቅ አለብን ጋይስ። የሆነ ነገር ማሳካት አለብን ብለን ስንነሳ መጀመሪያውኑ ቀድሞ ይህን ነገር አውቀን መነሳት አለብን ብዬ አስባለሁ። አብዛኞቻችን የሆነ ነገር እንፈልጋለን፣ ግን ያሉንን ነገሮች ማጣት አንፈልግም፣ ምናምን ነገር እንዲጎረብጠን አንፈልግም። እንዲህ እያልን ምናምን እንዲሳካልን እንፈልጋለን ብዙዎቻችን። ግን በሱ በታሪክ አይሆንም፣ በታሪክ አይሆንም። የሚሆነው የሚሳካው እንዴት ነው? ቀጥታ ሄደህ ስትመተው ነው። ያን የያዘህን ነገር ኢጎ ሊሆን ይችላል። ባይ ዘ ወይ ኢጎ አይነካም። እኔ ሰዎችን እንዲያግዙኝ አልጠይቅም ምናምን፣ እንደዛ ተራራ መስለህ ቁጭ ትላለህ እዛው እንጂ ምንም የሚለወጥ ነገር የለም ጋይስ። ዝቅ ብለህ ታች ወርደህ ነው ብለህ አይደለም ጓደኛ አይደለም የሆነ ከፍ ያለ ሰው የምትለውን ነገር ታች ምንም ከሆነ ሰው ወርደህ እርዳታ ጠይቀህ ከፍ ስትል ነው ከፍ እንዳልክ የምቀረው። ካልሆነ ግን እኔ እኮ ምናምን እያልክ እኔ እርዳታ መጠየቅ ታናሽነት ለሚመስለን ነው ይሄን የምናገረው። ባይዘ እርዱኝ ማለት አግዙኝ፣ ይሄ እንዴት ነው የመጣው እንዴት ነው የሚሰራው ማለት በጣም ሸክም መስሎ ለሚታየን ሰዎች ነው ይሄን እያልኩት ያለሁት። እና ማሳካት የምትፈልጉ ከሆነ ምንፈልግ ከሆነ በእርግጠኝነት ነው የምላችሁ ሳክሪፋይ የምናደርገው ነገር አለ። ኦፖርቹኒቲ ኮስት ይባላል። በኢኮኖሚክስ ተምራችሁ ከሆነ አላውቅም። ኦፖርቹኒቲ ኮስት ይባላል ይህ አይነቱ ነገር ጋይስ። ነው ለማወቅ ስትል መጽሐፍ ልገዛ ትችላለህ። መጽሐፍ ለመግዛት የምታወጣት ወጪ አለች፣ የተወሰነች ብርም ትሆን፣ ግን ያችን ብር ማኪያቶ ወይ ሻይ ልጠጣባት ትችል ነበር። ሻይ አልጠጣም ማኪያቶ ይቅርብኝ ብለህ መጽሐፏን ስገዛት ያቺ የከፈልካት ኦፖርቹኒቲ ኮስት ትባላለች። አነባለሁ ብለህ እንቅልፍን ሳክሪፋይስ ስታደርግ ያን የመሰለ ምቾት እንደ ደስ የሚል መሰላችሁ። እሱን ጥታችሁ አነባለሁ ብላችሁ ስትፋጠጡ ኦፖርቹኒቲ ኮስት ይባላል። ለምቾታችሁ የከፈላችሁት ዋጋ እና ግን እዚህ ጋር መረዳት ያለባችሁ ነገር ምንድን እንደው ታውቃላችሁ ጋይስ? ብታስቡትም ባታስቡትም ብታውቁትም ባታውቁትም በሁለቱም ነገር ዋጋ እንከፍላለን። ባይ ዘ ወይ ሆን ብለን ልንከፍል እንችላለን። ሆን ብለን ካልከፈልን ግን ያስከፍለናል። ህይወት በኋላ ተመልሶ መጥቶ አይፋታንም፣ አይለቀንም። በቃ በሀያዎቹ በአስራዎቹ መክፈል የነበረብንን ሳንከፍል እንሄድና ደን ህይወት መልሳ 40ዎቹ 50ዎቹ 60ዎቹ ፈጣሪ እየፈቀደ ከሄደ መልሳ እኛን የምታስከፍለን ይሆናል ማለት ነው ህይወት የምትባለው። እና የቱ ጋር ነው ለመክፈል ዝግጁ የምትሆኑት ጋይስ? ዛሬ ነፃ ልትሆኑ ትችላላችሁ። ያው ቤተሰብ የለም በወጣትነት ለማለት ፈልጌ ነው። እና በወጣትነት ከብዙ ሪስፖንሲቢሊቲዎች ነፃ ነን። ወርቅ የሆነ ስጦታ አለን፣ ጊዜ የሚባል ወርቅ የሆነ ስጦታ አለን፣ ጭንቅላት የሚባል አእምሮ የሚባል ፈጣሪ የሰጠን ድንቅ ስጦታ አለን። ግን ስንቶቻችንን እንደዚህ እያሰብን ያለ ነው? ስንቶቻችንን እየተጠቀምን ያለ ነው? ቻሌንጅ ደግሞ ድብን አድርጎ ነው ያለ ጋይስ፣ ድብን አድርጎ ነው ያለ። ከሀገር ሊሆን ይችላል እንዲሁ በቃ ሀገርን ተዋትና ከራሳችን ጀምሮ በጣም ችግር አለብን። እና በቃ በዚህ ደግሞ ራስን መኮንን ማወዳደቅ ምናምን አረባም። እኔ እኮ አይሆንልኝ አይሳካልኝ የሚሳካልኝ ብለው ምናምን ሳይሆን ይሳካል ጋይስ። ለምንድን ነው የማይሳካው እንዴ?
ለምንድን ነው የማይሳካው? ሰዎች ያሳኩት አይደል? ዋይ ኖት ዩ ዋይ ኖት ሚ? ይሳካል። ለሰው የተቻለ ማይቻል የለም። እና ግን ማወቅ ያለብን ነገር በቃ ሳክሪፋይ የምናደርገውን ነገር እንዳለ ማወቅና ደን መሄድ ነው። እሱን ካወቅን ባይዘወይ ነገሮች ሁሉ ይቀሉልናል ይመስለኛል ሳስበው እንደዛ ነገር ነው። አንዳንዶቻችን ኤክስፔክት አድርገን የምንገበው ሌላ የሚገጥመን ሌላ ሲሆን በቃ ትወጣለህ። እዛ ቢዝነስ ብለህ የጀመርከው ጉዞ ላይ መሀል ላይ ትሰብረዋለህ፣ ይቀራል፣ ይቆማል። በቃ አይ የሆነ ሰዓት ደግሞ ምናምን ከሄደ እኛም ሞክረነው ነበር በቃ እንደዚህ ነገር የሚባል ወሬ ሞክረን ነበርንበት አይነት ምናምን ነገር እየተባለ ይወራላል ማለት ነው። ግን ያልተሳካው ስለማይሳካ ሳይሆን የሄድንበት ጉዞ የተሳሳተ ስለሆነ ነው። የተሳሳተ ስላችሁ ስለማናውቀው ሳይሆን ፉሊ እኛነታችን ይዘን ስላልገባንበት ፉሊ የሚፈልገውን ነገር ለዛ ሴክተር መስጠት ስላልቻለ ነው አልሳካ ያለው። እና ሳክሪፋይ የምናደርገውን ነገር ማወቅ አለብን። ሳክሪፋይ አድርጉ፣ ባይ ሳክሪፋይ አድርጉ። ፖዘቲቭሊ ኮንስትራክቲቭ በሆነ መልኩ ሳክሪፋይ ማድረግን አትጥሩት። ሰዎች አንጋው ሲያደርጉ ጀለሶቻቸውን ይዘው ምናምን አንተ እያነበብክ ሊሆን ይችላል፣ ባይ አንተ ፖድካስት እያየ ሊሆን ይችላል፣ ባይ ሰዎች ሲስቁብህ ምናምን ራስህን ለማስተማር እየተፍጨረጨርክ ነው። እመናኝ ነው የምልህ ከ10 ዓመት በኋላ ከ20 ዓመት በኋላ ሌላና ሌላ ነው የምትሆኑት ሁለታችሁ። ዛሬ ቀልድ የተቀለደብህ ዛሬ በቃ ምናምን እየተባልክ የተወራብህ ሰው ከሆንክ ኮንግራቹሌሽን ባይዘ ደስ ይላል። በወጣትነት እንደዚህ አይነት ቡሊ መደረግ በራሱ በጣም ጥሩ ነገር ነው። እና ይህን አውቃችሁ መክፈል ያለባችሁ ነገር አሁን ክፈሉት፣ ዘን ይከፍላችኋል። ካልከፈላችሁ ግን መክፈላችሁ አይቀርም፣ መክፈላችን አይቀርም፣ በእርግጠኝነት ነው የምነግራችሁ። እና ፈልጉ የምትከፍሉበትን እንትን ግን ቸክ አድርጉት መጀመሪያ። መስዋዕትነት የምትከፍሉበትን ነገር ያዋጣል አያዋጣም፣ ያበላኛል አያበላኝም፣ ይጠቅማል አይጠቅምም የሚለውን ነገር ይሄ ምንድን ነው የሚባለው አናላይዝ አድርጉት። ከዛ ግቡ፣ ዘን በቃ ትወጣላችሁ። ስጥም ብላችሁ እዚሁ ልከርሙ ትችላላችሁ፣ ግን መውጣታችሁ እንደው አይቀርም። እረፍት ትወላላችሁ። ያኔ ደግሞ ለብዙዎች ለራስ ብቻ ሳይሆን ለብዙ ሰው እረፍት የሚሆን ነገር ከውስጣችን እንዳለ ማወቅ አለብን። ዊ ኖው ዳት ዋን አብዛኞቻችን አናውቅም፣ ግን የምናውቅም አለን። ግን ደግሞ እሱ እንዳንኖር እንዳንሰራ ብዙ ተጫነብን። ሲ አለማወቂቱ፣ ኢጎይቱ ምናምን ካልቸሩ ምናምን ነገር እንዲጥምዝዝ አድርጎ ነው ያሰረን። እና ከዚህ ነገር ለመውጣት ጊዜው አሁን ነው ብዬ አስባለሁ። ወጣቶች ከሆናችሁ እስከ 30ዎቹ ካላችሁ የትም ሁኑ፣ ኧረ ባይቶይ የትም ሁኑ። በቃ ምንም አማራጭ የለም። ማሳካት ነው። ካልሆነ ደግሞ በቃ እድሜ ልክን ሚዲዮክር ሆኖ ታች ዘጭ ብሎ ቁጭ ብሎ ምናምን ነገር አንዴ መንግስቱን፣ አንዴ ሀገሪቱን፣ አንዴ ቤተሰቡን፣ አንዴ ምናምኑን፣ አንዴ ጓደኛው በቃ እያማረርክ ትኖራታለህ ማለት ነው እስከ ፍጻሜው መሬት እስከምገባ ድረስ። እና እሱ ከመሆኑ በፊት ቀድሞ ግን አሁን በህይወት እያላችሁ ማሳካት የምትፈልጉን ነገር ላይ ቁሙና እዛ ላይ ስሩ፣ እዛ ላይ ኢንቨስት አድርጉ፣ እዛ ላይ ሳክሪፋይ አድርጉ ልላችሁ ፈልጋለሁ። ሲዩ ጋይ